ጊዜ አልቋል። አንድ የመጨረሻ ያው 666 ነው። ያልሆነ ልምምድ ውስጥ ከተዋታል። የደም ኪዳን ገብታልኛለች አለቃትም ይላል። በናዝሬቱ ጌታ በኢየሱስ ስም አዛለው ዳይ ምን ልታደርጋት ነው? ጻበ ኢየሱስ ምን ልታደርጋት ነው? ታትገብራ ደለኻ ምን ታቀጣ ደለኻ አትላይዝ ደሊ ልገላብ ነው የምፈልግ። ማን አንተ በለው። ምን ይሃንስኻ ሳጥናኤል እንጂ ሳስነ ዳይ አውብላ በኢየሱስ የስባይ የመጨረሻ ሁሉ ሰው ሁለት እጆቹን ወደ ሰማይ አድርጎ ወደ እግዚአብሔር ያነሳል። ውደቅ በኢየሱስ አይኖች ይጨፈኑ። ውደቅ በኢየሱስ እጆች ብድግ ይላሉ። እጆች ይነሱ። ውደቅ ልቀቃናይት እጆች ይነሷል። ልቀቃናይት በኢየሱስ በእምነታችሁ እጆቻችሁ ላይ ጸልያለሁ። እመም ቢሆን ሰንበሳት እንደሚቀጥል የትኛው መከራ ከፊታችሁ ላይ በጌታ በኢየሱስ የቆመ ነገር ይነሳል። አባት ሆይ ይህን ምጻተኛ ሕዝብ በፊት ይዤ ቆሜያለሁ። ዛሬ በጌታ በኢየሱስ በሚያውቁት በማያውቁት መንገድ በሕይወታቸው ላይ የመጣ በላያቸው ላይ የመጣ በሽታ፣ ጨለማ፣ እርግማን፣ አለመከናወን፣ ጭንገፋ፣ መካንነት አባት ሆይ እነኚህ እጆች ላይ አሁን የመንፈስ ቅዱስ እሳት ይቀመጥ። የመንፈስ ቅዱስ እሳት ይቀመጥ። የመንፈስ ቅዱስ እሳት ይቀመጥ። እግዚአብሔር ሆይ አጋንንትን የሚመታ እሳት ይቀመጥ። መናፍስትን የሚበላ እሳት ይቀመጥ። በኢየሱስ ስም እሳት ይቀመጥ። ናዝሬት በኢየሱስ ስም አሁን ከልብ ፊትህን ለፈለጉ ሰው ለማየት ሳይሆን አንተን ለማየት የመጡ እግዚአብሔር ሆይ አንተን ለመስማት ለመጡ ዛሬ በኢየሱስ ስምና ስልጣን ነፃ መውጣት ይሁንላቸው። ነፃ መውጣት ይሁንላቸው። ነፃ መውጣት ይሁንላቸው። የሆነ እዚህ ጉባኤ ሂድ በኢየሱስ ጸደቀ የሚባል ጸደቀ ምናምን ስም የት አለ? አገልጋዮች ለምንድን ነው የምትፈዙብኝ? የሞተ ሰው ነው እንደምትቀሰቀሱት። ቤቱ ላይ በጣም ከባድ የሆነ ሐዘን እያየው ከባድ የሆነ ሐዘን እያየው ነው። ዛሬ በኢየሱስ ስም ይሻር ወይ ከፈርጉ እጆቻችሁን ከፈርጉ እግዚአብሔር ሆይ በሉ። በታረደው በልጅ በክርስቶስ ኢየሱስ ስም ይህ አዋጅ አሁን ይሻር በናዝሬቱ ጌታ በኢየሱስ ስም። አንተ ድግምት ዳይ መስተፋቅር ዳይ እሳት ይብላ። አቁማት በናዝሬቱ ጌታ በኢየሱስ ስም። ቀጥ አርጋ አቁማት በክርስቶስ ኢየሱስ ስምና ስልጣን። ክርስቶስ ኢየሱስ ደም ነው። ልቀቃትና ሂድ። ዳይ ጊዜ አልቋል። አንድ የመጨረሻ አቁማት። እስቲ አንደበትሽን ክፈችው። አንደበትሽ አባይ የክርስቶስ ኢየሱስ ደም ነው። እሳት ዳይ ሂድ ሉሲፈር ከእግር ጥፍሯ እስከ ራስ ፀጉሯ እሳት አድርጌባለሁ። 666 የጨለማ መንግስት ዛሬ አፈረስኩ። አትችልም። የተገባ የደም ኪዳን አለ። የደም ኪዳንን አፈርሷለሁ። አሁን አትችልም። ያው 666 ነው። ያልሆነ ልምምድ ውስጥ ከተዋታል። የደም ኪዳን ገብታልኛለች አለቃትም ይላል። ሄይ የተቀባ ሰው አለ ወይ? እዚህ ጉባኤ የኢየሱስ ወታደር አለ ወይ? የሰማይ አምባሳደር አለ ወይ? እጆቻችሁን ዘርጉ። በናዝሬቱ ጌታ በኢየሱስ ስም አዛለው ዳይ ምን ልታደርጋት ነው? ጻበ ኢየሱስ ምን ልታደርጋት ነው? ታትገብራ ደለኻ ልገድላት። ለምንድን ነው የምትገላት? ለምን ታትቀጣ ደለኻ አትላይዝ ደሊ ልገድላት ነው የምፈልገው። ማን አንተ በለው። ምን ይሃንስኻ ሳጥናኤል እንጂ ሰስነ ዛሬ ከተማው ላይ ያለው ዋና ተመቷል። አሜን። ሰፈራችሁ ላይ ያለው ዋና ነኝ ያለ ተመቷል። አለቃ ነኝ ያለ ተመቷል። አሜን። ኃይለኛ ነኝ ያለ
ሰው ተመቷል። አሜን። አንድ ሰው እጆቹን ብድግ አድርጎ ከኛ ቤት ይበል እስቲ። ከኛ ቤት፣ ከኛ ሰፈር፣ ከኛ ሰፈር፣ ከኛ መንደር፣ ከኛ መንደር፣ ከከተማዬ ላይ ኃይለኛው ተመቷል። ወይንሸት ሚል ስማየው እዚህ ወይንሸት አንቺ ከሞን ዛሬ በኢየሱስ ስም ይህን ቅባት ይዞ የሚሄድ ሰው ይታየኛል። ሄይ ጩና አሜን በልባክ። ይህን መንፈስ ይዞ የሚሄድ ሰው ይታየኝ። ተዘጋጅ አንተም ኢን ጂሰስ ኔም። ሳጥናኤል በሰዎች ላይ ምንድን ነው የምታደርገው አንተ? ኣብ ሰባት እንታይ ሃትገብር? መሳርሒ እዮም። ኦኬ መሳሪያዎቼ ናቸው። ኦኬ መሳሪያዎች ናቸው። ደለኽዎ ገብር። ፍላጎቴን አደርጋለሁ። ፍላጎትን ታደርጋለህ። የደም ኪዳን ያስገባሃት አንተ ነህ። ኣብ ደም ኪዳን ዲኻ ጣላ ምን እንድታደርግ ነው? የደም ኪዳን እንዴት ነው ያስገባሃት? እንታይ ትገብር ኢኻ? ናይ ደም ኪዳን እቲኻ ንዓያ ገዳሲ ሰብ እያ። ለኔ ኢምፖርታንት ሰው ነች። ለመንፈሱ ስራሕካ ይፍረስ። ትውልዱ ላይ ያለህ ዓላማ ምንድን ነው? ኣብዚ ትውልድ እዚ እንታይ ዕላማ ኣለካ? ኣብ ትውልድ እንታይ ዕላማ ኣለካ? ንኹሉ ኸጥፍኦ፣ ለሁሉም ላጥፋቸው፣ ለሁሉም ለማጥፋት። አሁን በምድሪቷ ላይ ያስካቸው እሷን ጨምሮ ለቀት ሄዳላ አትሄድም ብለው ኣብዛ ምድሪ ዝሓስካዮም ኩሎም ሕጂ ለቀካዮም ትኸይድ ዲኻ ኣይትኸይድን? እሳት ይብላ፣ ሓዊ ብላኻ በኢየሱስ፣ እሳት ይብላ፣ ሓዊ ብላኻ በኢየሱስ፣ ዳይ ሓዊ ብላኻ በኢየሱስ። የስ በኃይል ዳይ የመጨረሻ በኃይል እንዴት ነሽ? አይዞሽ። ምን ነው? ምን ሆነሽ ነው? አጆኺ ምንም። እንዴት መጣሽ እዚህ ጋር? እኔ እንጃ። ደህና ነሽ ወይ በላት። ደሓን ዲኺ? ደሓኒ። እድሜሽ ስንት ነው በላት። እድሜኺ ክንደይ? 26 በዚህ እድሜሽ በዛ ዕድሜኺ የ40 ዓመት ሴትዮ አይቻለሁ። ኦኬ ከዚህ መከራ የምትወጪ መስሎሽ በላት። ካብዚ ዘለኸዮ መከራ ትወፅእ መሲልኪ? ከዚህ ችግር የምትወጪ መስሎሽ? ካብዚ ዘለኸዮ ሽግር ትወፅእ መሲልኪ? ሌላ ችግር ውስጥ ገብተሽ ነው የማይሽ። ኣብ ካልእ ሽግር ዓዘቕቲ ኣቲኸ ዝርእክ ዘለኹ እውነት ገንዘብ በላት። ገንዘብ ሰላም አይሰጥም፣ ሰላም አይሄብኒ፣ ህይወት አይሰጥም፣ ህይወት አይበክኒ፣ ደስታ አይሰጥም፣ ሓጎስ አይበክኒ። የሰጠሽ ከመሰለሽ ዝሃበክ ተመሲልኪ ስትቅሚ፣ ክትቀሕሚ ከለኺ፣ ስትጠጪ፣ ክትሰቲ ከለኺ፣ ስታጨሺ ብቻ ነው። ክትትክ ከለኺ ከዛ በኋላ ላይፍሽ ሁሉ የጭንቀት ነው። ካብኡ ላዕሊ ላይፍክ ሁሉ ናይ ጭንቀት እዩ ዘሎ ሕጂ። ምንም አይነት ገንዘብ እጅሽ ላይ ቢኖር፣ ምንም ዓይነት ብዙሕ ገንዘብ ኣብ ኢድክ ተሃለወ ደስታ ገዝቶልሽ አያውቅም። ሓጎስ ገዚኢልክ ይፈልጥን? አዎ የሁል ጊዜ ደስታ፣ ናይ ኩሉ ጊዜ ደስታ ሓጎስ ምንም ሳትከፊ ወላ ሓደ ክፍሊት ዘይብሉ ከፍሎልሽ ዝኸፈለልኪ ደስታ የሚሰጥሽ ሓጎስ ዝበኪ የዘላለም ህይወት የሚሰጥሽ ናይ ዘላለም ህይወት ዝበኪ ኢየሱስ ይባላል። ኢየሱስ ዝበሃል ኣሎ። የገባሽው የደም ኪዳን ዝኣትኸዮ ናይ ደም ኪዳን ይሄ የሉሲፈር መንፈስ እዚ ናይ ሉሲፈር መንፈስ ካንቺ ላይ ካባኺ ተባረዋል፣ ተባሪሩሎ። አሁን ግን በላት ሕጂ ግን ወደ ህይወትሽ ናብ ህይወትኪ ኢየሱስን ካላስገባሽ ኢየሱስን ተዘይእቲኽዮ አውሬው ሊበላሽ በደጅ ነው። አውሬ ክበልዓኪ ከመሞት መሰንበት አይሻልሽም ወይ? ካብ ሙማት ህይወት ምጽናሕ አይሸክን። እንደውም እኮ ሞት እኮ እንደውም አንድ ሆኖ የለየ እኮ ይሻላል አይደለ? ክብር ለጌታ ይሁን። የውርደት ሞት ከመሞት እየኖርሽ እየመሰለሽ እየተሰቃየሽ ከምትኖሪ ግዴለሽም ከኢየሱስ ጋር ተስማሚ። እንዳነበርክ እንዳተሳቅኺ ካብ ትነብር ምስ ኢየሱስ ተጣበቂ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ምንም አትሰማም አማርኛ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ምን ይላል መሰለሽ? ገንዘብ ይልና የክፋት ሁሉ ስር ነው ይላል። ገንዘብ ምንጭ ሁሉ ክፋት እዩ። አንቺ ደግሞ ገንዘብ ፈልገሽ ያልቀረብሻቸው ሰዎች የሉም። ገንዘብ ፈልገሽ በመናፍስቱ ዓለም ውስጥም ገብተሽ ታስረሽ ነው የቀረሽው። በገንዘብ ምክንያት ኣብ መንፈስ ዓለም ተኣሲር ክለኺ ብዙሓት ሰባት ተራኺብ ክለኺ። እማወራው ነገር እውነት ነው ውሸት ነው? በደንብ ሐቅ ዲ ሐሰት ልክ ነው ማወራው ነገር ልክ ነው። ይሄ ገንዘብ መቼ ነፃ ወጣሽ? አየሽ፣ ገንዘብ ሰጥተው አሰሩሽ፣ ላይፍሽን አበላሹ።
ህይወት እንዳይኖር ገንዘብ ይሞምህ ግን አብ እስራት አሲሮ ምኺ ልጅነትሽን እንደ ሰው አጣጥመሽ እንዳታይ ቁልዕነትኪ ህፃን ንስነትካ አጣጥም ከኸይ ትገብሪዮ ገይርክሎ ዝነ ማግባት መውለድ መክበድ አይታሰብም አንቺ ዓለም ውስጥ መውላድ ምምርዓው አይሕሰብን ይባኺ ሐቃ ሐሶት የስ እውነት ነው ኢየሱስ ማን ነው አጠገባችሁ ያለውን ሰው ጨበጥ አድርጉትና የታመንከው ጌታ እግዚአብሔር በሉት እንደ ታመንከው በነገርሽ ጣልቃ ይገባል እግዚአብሔር በሏት ዛሬ በኢየሱስ ስም የናንተን ቤት አያለፈው ለናንተ ቤት ለናንተ ህይወት ዛሬ ማለፍ ሆነ በኢየሱስ ስም ማረፍ ሆነ በኢየሱስ ስም ማረፍ ሆነ አረፍ ያለው የሚል አንድ ሰው ረገጥ አርጎ አሜን ብሎ ይውሰድ ሁሌ ያለቀሽ ከምትኖሪ ሁሉ ጊዜ እንዳበኻህ እንዳነብዓህ ካብ እግዚአብሔር ሰውም ልምከረሽ ሁሉ ጊዜ ያለቀሽ ከምትኖሪ ከመኸለከ ከምና እግዚአብሔር ሰብ ዛሬ የፈታሽን ጌታ ሎማ አንተ ፈታሐክ ካብ እስራት ወይታ በልብሽ አምነሽ ባፍሽ ተቀበለሽ የዘላለም ህይወት አግኝተሽ መኖር አይሻልም በአፍክ መስኪርክ ብልብኻ አሚንክ በአፍክ መስኪርክ ናይ ዘላለም ህይወት መንባር አይሸክን ወይ ይሻለኛል ተጽዕኖን አውቀዋለሁ ለመተው እንደሚከብድሽ አውቀዋለሁ ቢኮዝ እኔም ከዛ ዓለም ከዛ መንደር ነው የመጣሁት ተጽዕኖ ከምድኸብደክ ፈልጥ ንኽትወጪ ከቢድክሎ ወንድሜ ምቴ ዌልካም እንኳን ደህና መጣ ቆምልኝ ስላየው ደስ ብሎኛል ጌታ ይባረክ ናስቲ ማይክ ስጠው መዳኛ ምቴ እንዴት ነክ ደስ ብሎኛል ያኔ እንደምወድ ነው ዛሬ የምወድ ኢየሱስ ጌታ ነው የኔ የሆነ ምንም ታሪክ የለኝም ታሪኬ ኢየሱስ ነው እኔ ሁሌ ሳወራ ማወራው ስለ ኢየሱስ ነው ስለኔ አይደለም አንቺ አሁን በደንብ ስሚ ስምዕና ሂጅ በደንብ አሁን ያለሽበት ይሄ የወልፍ ዓለም መውጣት እንደማትችይ ነው የምታስቢው አይደል ናይ ወልፍ ዓለም ውጻእ ከም ደይ ትኽእል ይስማዓክ ዘሎ ከም ደይ ትኽእል እዩ መኖር እንደማትችይ ምንባር ከም ዘይ ትኽእል ይኽትሓስቢ ብዘይቡ አሁን እንደዛ እንድታስቢ ያደረገሽ መንፈስ ከላሽ ላይ ተመቶ ሄዷል ከምኡ ዝገብረክ ነገር ሎማ አንተ ሃሪሙ ተራጊፉሎ አሁን አቅሙን እግዚአብሔር ይሰጥሻል ሕጂ አቅሙ እግዚአብሔር ክበኪ ግን ያንቺ አቋም ያስፈልጋል ናትኪ አቋም ናትኪ ትረት ካልሆነ ግን ተዘይ ኮይኑ አሁን አንድ በወጣበት አሁን ሓደ ወፂሎ ሕጂ 7 እጥፍ ሆኖ ገብቶ 7 እጥፍ ኮይኖም ይምዳአቱ አትሞችም ግን ዝም ብሎ ያሰቃይሻል ግን ሱ ይል በቃ ኸንካራት ያንከራትትሻል ተዘይ ወሲንክ ኸንካራትኪ ስለዚህ ወስኝና ስለዚህ ወስኒ የአቋም ሰው ሁኚ ናይ አቋም ሰብኩ ናይ ዕላማ ሰብኩኒ አንድ ወቅት ላይ በላት ሓደ ጊዜ እኔ እንዳንቺ አነ ኸማኺ ካንቺ የባስኩ ካባኺ ዝበአሰ ሱሰኛ ነበርኩኝ ወልፈኛ ነይረ ቃሚ ነበርኩ እቅሕም ነይረ ጠጪ ነበር ሰት ነይረ ሺሻ ጫሽ ነበር ሺሻ ወሰድ ግን ሁሉንም ነገር በጌታዬ ጣልኩት በጎይታ ደርቤ ረሳሁት ረስዒዎ ተፈትቼ ቀራው ተፈትሐ ይኸው ዛሬ ለእግዚአብሔር ክብር ቆም ያገለግላል እግዚአብሔር ክብር ደው ይላል እና ባለፈው ያሁኑ ባለፈው እሁድ አላውቅምና እንደውም አንተ ሰው ነህ አይደለ በጣም ተገርመክ እና አንድ ብላቴና አዛጋ አንድ እሱ እዚህ ጋርና በትምህርታችን አጋጣሚ አንስቼ ስናገር ማለት ነው በፍጹም ያ የትላንትና አመፀኛ ሰው ያ የትላንትና ደም ያለበት ሰው ያ የትላንትናው ዱርዬ ሰውማ በእንደዚህ አይነት ክብርማ ቆሞ አያገለግልም ብለው ያሙኛል በልባቸው ጌታ መንፈስ ቅዱስ ተናገረኝ እዛ አካባቢ ነበር ካደል የምታስታውሱ ሰዎች ካላችሁ ነበራቸው ከዛ ጌታ ተናገረው በጣም ደነገጠ በኋላም ላይ ያሉኝ ነገር አለ ክብር ለኢየሱስ ይሁን ኦኬ ይሄው ሕያው ምስክር ሰው አለ በጣም የምወደው በጣም የማከብረው ከረጅም ዓመት በኋላ ዛሬ ያገኘሁት ኦልሞስት ስንት ዓመት ምቴ 1996 ኢማጂን አንዳንዶን ይሄ ቤቢ ፌስ እያለ ነው ጌታ ይባረክ ኦኬ
የሚገርም ነው። ዛሬ ጌታ አንተን ሊያመጣ ነው። እሑድ ዕለት ሲያናዝዘኝ የነበረው ምን አልኳችሁ? እኔን ጌታ ካሰበኝ እጄ በደም የተጨማለቀው ኃጢአተኛውን ሰው ካገዘኝ እናንተን የማያግዝበት ምንም ምክንያት የለም አላልኳችሁ? ይሄ ብላቴና ከልጅነቱ ጀምሮ በጌታ ቤት ተወልዶ ያደገ ቤተሰቦቹ ሁሉ በጌታ ነው አይደለም? የጌታ ሰዎች ጌታን የሚወድ ፈራ እግዚአብሔር ያለው ሰው ቀን አጋጣሚ አገናኘችን። ካበላሸዋቸው ላይፋቸውን ካበላሸዋቸው ሰዎች አንዱ እሱ ነው። ምን እት ያለሽ ለራስሽ በይ ቀልደኛ እንጂ ምንም አያስፈልም። ቢገባሽ እልል ነበር የሚያስብለው። ጫት መቃም አይደለም በጫት ተላልፎ ማያቅ ልጅ ይሰራል፣ ያገኘውን ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ አለቀ። ለመጀመሪያ ጊዜ ጫትን የከተብኩት ሺሻ ምን እንደሆነ ቴስት አድርጎት አያውቅም። ለመጀመሪያ ጊዜ ትን እያለው ሺሻ እንዲህ ነው የሚሳበው ብዬ ከተብኩት። እውነት መጠጥ የማያውቀውን ልጅ መጠጥ አስለመድኩት። ቀን አርፎ የሚሰራውን ልጅ ስራ አስጥዬ አስቀመዋለሁ። አሁን ከብዙዎቹ ጥቂቱን እሱን ነው አሁን እድል ስላገኘው መነግራችሁ፣ ብዙዎቹን ማለት ነው። እኔ ቀን ቅሜውዬ ማታ ናይት ክለብ በጣም ቀውጥ የሆነ ጋዝ ላይ ታል እዛ ሳስጨፍር አድራለሁ። ክብር ለጌታ ይሁን። ከቆርኪ ጋር ተጠርገን ማልደን ሰው ደህና ደሩ እያለ ወደ ቤቱ ገብቶ ደህና ዋሉ እያለ በሚወጣ ሰዓት እኛ ደህና ደሩ ተባብለን እንገባለን። እስከ 6 ይተኛል። ከ6 እስከ 8 ምሳ ይበላል፣ ሻወር ይወሰዳል። አይሬ የሚባል ሰዓት አለ። ክብር ለጌታ ይሁን። በጣም የገንዘብ አቅም ከማናችንም የተሻለ ነበረው። በእግዚአብሔር ፊት ነው የምነግራችሁ። በነገራችን ላይ የክፉ ቀኔም ነህ እኮ ምቴ፣ አምላኬ ምስክር፣ የክፉ ቀኔም ነው። ሲደብረኝ አንድ ጥሪ ነው የሚጠብቀው። በቃ ኢየሱስ ጌታ ነው። ደስ ሲለው ደግሞ በቃ ምን ብዬ ልንገራችሁ፣ ሙሉ በለጬ ከሙሉ መዋሰል ጋር ኮካ፣ ያኔ የሃይላንዱን ኮካ ታስታውሳላችሁ? 2 ሊትሩን ኮካ አሸክሞ ይልክልኛል። በቃ ገብሯል። ምን አለፋችሁ፣ ጥሩ ነገር ያስተማርኩት መስሎት ነው። ጥሩ ወዳጁ መስየው ነው። ምናልባት ከዚህ በኋላ ነው ጥሩ ወዳጅም ሆነክ ጌታ ይረዳኝ። እኔን የረዳኝ ጌታ አንተን ካረዳ ጌታ አላገለገልኩት። ወገኖቼ ስኬት ማለት ቤት መስራት አይደለም። ስኬት መኪና መግዛት አይደለም። ስኬት አግብቶ መውለድ አይደለም። ስኬት ትልቅ ሰውዬ ሆኖ መኖር አይደለም። ስኬት ከጌታ ጋር መኖር። ትላንትና ከእጁ ተቀብዬ ቅሜያለሁ ብያቸዋለሁ፣ ጠጥቻለሁ ብያቸዋለሁ። በፍጹም እንዲደብረኝ አይፈልግም። ጌታ ምስክር ነው የምነግራቸው። ደግሞ ጥሎብኝ ሰው ያኔ የሚወደኛል። ኢየሱስ ጌታ ነው። ያኔ ፊላንስ ይባላል። አሁን ምን እንደሚባል አላውቅም። እነኛ ፊላንስ ወዳጆቻችንን ታስታውሳቸዋለህ? እና የኔ ቤትና ጉምሩክ ግቢው እንዲህ ጎን ለጎን ነው፣ የፊላንሶቹ መስሪያ ቤት ማለት ነው። ኢየሱስ ጌታ ነው። እና አቅም አላቸው። ብር እነሱ ነው ማስቀመጫ ቦታ የጠፋቸው ናቸው። ግን የሰራውን አምጥቶ ያራግፋል ለነሱ ጭምር ማለት ነው። ይሄ ሰው ብሩ አያልቅም እንደ ይላሉ። አጎቱ ማደያ ላይ ነው የሚሰራው። ሰው ይወደዋል። ብዙ ከስተመሮች አሉት። ገንዘብ የሚያገኝበት እድል ሰፊ ነው። አሁን ገንዘብ የለም ብላችሁ ገንዘብ የምትናፍቁ ሰዎች ሲመጣ ትጠፋላችሁ። እውነቴን ነው የምላችሁ። ከጌታ ጋር ለመኖር ካሰባችሁ ከገንዘብ ጋር መኖርን አታስቡት። የሚያስፈልጋችሁን ያዘጋጃል። አሁን ባጭር ቋንቋ ለነገራችሁ የወደድኩት ነገር ምን መሰላችሁ? የከተትኩት እኔ ወጥቼ እሱ ገብቶ ቀርቷል።
ከዚህ ሁሉ አመታቶች በኋላ ስንት አመት? ስንት? 22 አመት በኋላ ዛሬ ለመጀመሪያ ጊዜ ተገናኘን። ለማመን ይከብዳል አይደል? እመኑ ዝም ብላችሁ በቃ። ቴሌግራም ላይ ነው አይደል ሰሞኑን ያገኘኸኝ? በትክክል ነው። በቃ እኔ አንተ መውጣት አልቻልኩም ማለት ያን ሌሊት በደረቴ ወድቄ ስጮ ሳለቅስ ነው የነጋው። ጌታ ይችላል አይችልም? ምናልባት በህይወታችሁ ላይ እንዲህ አይነት ነገር ያለፋችሁ ያደረጋችሁም ካላችሁ ምናልባት እግዚአብሔር ለንስሐ እድል እየሰጣችሁ ይሆናል። እኔ እድል ሰጥቶኝ እድሉን ተጠቅሜ ይኸው ዛሬ በፊታችሁ እግዚአብሔር አቆሞኛል። እርግጠኛ ሆኜ እነግርሃለሁ ምቴ እኔን የረዳኝ እግዚአብሔር አንተንም ይረዳል። እግዚአብሔር ምርጫው ግን አይገርማችሁ? ዘፋኝ እኔ ከተማው ላይ አዳማ ከተማ፣ ጨፋሪው እኔ፣ አዝማሪው እኔ፣ አስጨፋሪው እኔ። ያቃል በግሩፕ ጸብ የ09 የ16 የቄራ ሰፈር ልጆች የ02 እየተባባል የገደል ግቡ ልጆች እየተባለ ምንፈነካከተው ምንፈላለጠው እኛ። እሱ በዚህ ሁሉ ነገር ውስጥ ግን የለም። ሰዓቱን ጠብቆ መጥቶ ከኛ ጋር ከመፈረሽ ውጪ፣ ከመቃም ውጪ፣ ከመጠጣት ከማጨስ ውጪ። ዛሬ ግን አምላክ እግዚአብሔር በቃ ይላል። የሚገርማችሁ ነገር እሁድ ዕለት ነግሬያችኋለሁ። ቀጣይ ሮብ ብንኖርና ጌታ ቢፈቅድ ምን አልኳችሁ? የማረፍ ቀን ይሆናል። ዛሬ ለሱ ይሁን እንደ ጌታ የተናገረኝ ቀጠሮ አልነበረንም። ትላንትና ነው እንደሚመጣ ያወቅኩት እግዚአብሔር በሚያውቀው ማለት። አሁን ሳይው ደስ አለኝ። እንደው ገፍቶ ይመጣል ብዬ አልጠበቅኩም ነበር። የምን ቀን? የማረፍ ቀን ይሆናል። እጆች ከፍ ይበሉ። ጌታ ሆይ በሉ። ዛሬ ለኔና ለቤቴ የማለፍ ቀን ስለሆነ አመሰግናለሁ። ወንድሜ ምቴ ነኝ ያለፍክባቸው አሁን ያለህባቸውም ጎዳናዎች ሁሉ እንኳን ሆኑ ስለ ትላንትና ወዳጅነት ብዬ ሳይሆን ስለ ትላንትናው መልካምና ደግነት ብዬ ሳይሆን ማለት ነው። እንደ እግዚአብሔር ባሪያ ማንም ሰው ሲፈታ፣ ማንም ሰው ሲባረክ፣ ማንም ሰው ሲስቅ ማየት ምኞቴ ስለሆነ መሻቴ ህልሜ ስለሆነ ማለት ነው። ዛሬ የእምነት ጸሎት ጸልይላለሁ። አምላኬ እግዚአብሔር ካለበት ከየትኛውም ተጽዕኖና እስራት ነፃ አውጥቶ በቀሪው ዘመን እግዚአብሔርን አንተ ካላገለገልክ ጌታ ከኔ ጋር የለም። እኔ ቆጠረኝ እግዚአብሔር እሱን አይቆጥረው። ስለዚህ ልብህን ፊትህን ወደዚያ ያኔ ገና ዳዴ ስትል በልጅነት የጠራህ የምታውቀውን የምትወደውን የልጅነትን አምላክ እግዚአብሔርን መፈለግ ከጀመርክ ታርፋለህ። ሰውን ማሳረፍ የሚችል ቢሆን በሁላችንም ዙሪያ በቁጥር ብዙ ሰዎች አሉ። እንደውም ረፍት ሳይሆን መከራ ነው የሚሆኑብን። አይገርማችሁ? የሚያሳርፍ ሰው አታገኙ። ምናልባት ቸር ቢገኝ፣ ምናልባት እግዚአብሔር የረዳው ሰው በጣት የሚቆጠር ድንገት ከተገኘ እነሱም ይደክማሉ የሆነ ጊዜ። እግዚአብሔር ግን እስከ መጨረሻው ይሸከማል። አምናለሁ። ይሄ መከራ፣ ይሄ ችግር፣ ይሄ ሰልፍ አብሮ አይቀጥልም። እጆቻችሁን ዘርጉና እስቲ አንድ ሰከንድ ጸልዩለት። በጌታ ይዣቸዋለሁ። አምናለሁ። ይሄ ቀን የመጨረሻ ይሆናል። ይሄ ሰዓት የመጨረሻ ሰዓት ይሆናል። እግዚአብሔር ጣልቃ ይገባል። ሁሉ ሰው ይጸልይ። በእውነት በልቡ ቅን ነው፣ ቸር ነው፣ የዋህ ነው። በጣም እግዚአብሔርን የሚወድ ባሪያ ነበር። የሚገርም መካሪ ግን ጠላት እንዲያደረገ ነገሮችን ሁሉ አስሮ አስቀመጠ።
ዛሬ እግዚአብሔር ጣልቃ ይገባል። ጸልዩለት። አንድ ሰከንድ አባ ዛሬ ለዚህ ብላቴና መፈታት ይሆን። ቤቱ ይፈታ፣ ትዳሩ ይፈታ፣ ልጆቹ ይፈቱ። ፈታውት በኢየሱስ ስም ለዘላለም ይፈታ። የትኛው ተጽዕኖ ከእግሩ ጫማ በታች የወደቀ ይሆን በኢየሱስ ስም የወደቀ ይሆን። የልጅነቱ አምላክ እግዚአብሔር ዛሬም አምላኩን አውቃለሁ ለምንሃለሁ። በኢየሱስ ስም ዛሬ ይፈታ። ከዚህ ቀን ጀምሮ ጌታ የማይከብርበት የሚጣፍጥ የሚመስል የትኛው መራራ ነገር በክርስቶስ ኢየሱስ ስምና ስልጣን ሬት ይሁንብህ። ውሻ ወደ ትፋቱ እንደማይመለስ እንደዛ በጌታ በኢየሱስ ስም ወደ ትፋት እንዳትመለስ በናዝሬቱ ጌታ በኢየሱስ ስም ነፃ መውጣት ይሆነልህ። አባ የእንደገና አምላክ እንደገና ወንድሜን ስለምታነሳው በብዙ ክብር ስለምታቆመው አመሰግንሃለሁ በኢየሱስ ስም አሜን። እስቲ እጆቻችሁን ዘርጉና በኢየሱስ ስም ፈታን በሉት። ድገሙና በሉ። ለመጨረሻ ጊዜ በሉ። ለዘላለም ፈታሁክ። ምቴ በጣም ነው የምወድህ። የረዳ ጌታ ይባረክ። አለው ከጎን ነኝ ባለኝ ጸጋ ሁሉ ጸልይልሃለሁ። ዛሬ ግን እንደው ፈቃድህ ከሆነ እንደው በጓደኝነት በወዳጅነት በምናምን አይደለም፣ የሚያባብል ቃልም አልመርጥልህም። ሌላ አዲስ አምላክ አይደለም ነገር ያኔ ልጅነትን አምላክ ነው። እኛ ጫት ስንቅም እሱ የሚነግረን ኢየሱስን ነው ምናምን ዘፈን እያዳመጠን በመሃል ካሴቱን አውጥቶ ታውቃላችሁ? ያቺ ባለክሯ የምትወዘው እሷ ነበረችና ያወጣና የመዝሙር ካሴት የሚቀየር ልጅ ነበር። ከዲጄነቱ ዓለም በፊት ደግሞ ዘፋኝም ነበርኩኝና እኛ ማታ ናይት ክለብ ልንዘፍን ቀን ሙዚቀኞች ተሰብስበን እናጠናለን። በክራር በኪቦርድ በምናምን እንደዚህ ተሰብስበን ጀማው ማለት ነው። እና እኛ ግጥም ስንጽፍ ዜማ ምናምን ስንሰራ ቤት ባይመታለትም እሱ ስለ ኢየሱስ ይጽፋል። መዝሙሩ መሆኑ ነው። ያን ሰው ደግሞ ጠላት እንደዚህ ቀየረው። እግዚአብሔር ምርኮን አይመልስም። ቀኞቻችሁ ከፍ ይበሉ። ቀኝህን አንሳ። አባቴና አምላኬ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን ባሪያ አንድ ቀን እንኳን በፊት ሞገስን አግኝቼ እንደሆን የዚህ ህዝብ ምርኮ ይመለስ። የዚህ ህዝብ ምርኮ ይመለስ። የዚህ ህዝብ ምርኮ ይመለስ። የዚህ ህዝብ ምርኮ ይመለስ። ይመለስ። በአቋም ጽና። ከጌታ ጋር ተስማማ። ጌታ ምስክሬ ነው። ምቴ ታርፋለህ። ከዚህ በኋላ እረፍት ካጣ እኔን ጠይቀኝ። ኢቭን እንቅልፍ እንኳን እምቢ ቢል 7 ሰዓት 8 ሰዓት 9 ሰዓት 11 ሰዓት በፈለከው ሰዓት ደውል፣ ተፈቅዶላል። እንኳን ላንተ ለማንም ተፈቅዷል። እውነቴን ነው ብለህ በፍጹም የሰላም እንቅልፍ ትተኛለህ። መጽሐፍ ሲናገር ለሚወዳቸው የጣፈጠን እንቅልፍ ሰጣቸው ተብሎ ምን ለሚላይ ለሚወዳቸው የሚወድ ጌታ የጣፈጠ እንቅልፍ የጣፈጠ ህይወት የጣፈጠ ኑሮ ይሰጣል። ከዚህ ጌታ ጋር ግን ዛሬ ወስንና ሁሉን ነገር እርግፍ አድርጋ አቋም ይዘውጣ። ዛሬ ከዚህ ቤት በጌታ ይሻለሁ ወስነሃል። ምቴ እውነት ከጌታ ጋር ተስማምተ አንተ ይሄን ስለምትወደው እንዳይሆን የልጅነትን ጌታና አውቀዋለሁ። የለቅሶ ጊዜ ያልፍና የሐዘን ጊዜው ያልፍና እንዲህ ነው ለካ
እግዚአብሔር ሲያስብ ነገር ሲሳካ በቀጣይ ሳምንት ይሄን ያዘምረሽ ቀጣይ ወር ይሄንን ያዘምረ ይሄ ዓመት ሳያልቅ ይሄን ያዘምራችሁ እግዚአብሔር አንድ ደቂቃ ተፈቅዶልኛላችሁ አንድ ደቂቃ ምቴ እንዴት ነክ እስቲ ዝም ብለህ ያን ዘመን እስቲ አስታውሰን ያን ዘመን የምታውቀውን አንተዬና ዛሬ ላይ የምታውቀውን አንተዬ የመገናኘት እድሉ ባይኖርም በሚዲያ የምታውቀውን አንተዬን እስቲ ንገራቸው በጣም የሚገርም ነው ያው እግዚአብሔር ለዚህ በማውቃት ግን ደስ ብሎኛል እኔ ጌታን አውቃለሁ እሱ አቅም ግን ያው ስለ ጌታ ሲናገር እሱ አይወድም ጭራሽ መስማትም አይፈልግም ነበር ግጥም ነው የምጽፈው ይዘፈን ግጥም ብዙ አጀንዳ እንትን ነው ያለው መጽሐፍ ነው ጫት እየቃመ መጽሐፍ ነው ግን ስለ አንተ ግን ጴንጤ ነው ይለኛል ግን አወስል አይወድም ለምን እንደዚህ ሆንክ ግን ይለኛል እንደዚህ በመሆኑ ግን በጣም በስመ እግዚአብሔር አመሰግናለሁ አልቅሽ ሁሉ ይጸልያለሁ በማታ በምሽት ዩቲዩብ ላይ አይቼ እኔና እግዚአብሔር እንታወቃለን ያው መቼም እግዚአብሔር አውቀዋለሁ በጣም ከእግዚአብሔር ጋር ያለ ግንኙነት በጣም እንትን ነበር የኔ አሁን ደግሞ ፊተኛው ኋለኛ ይባል ነገር ስላለ እግዚአብሔር ለዚህ ስላበቃል በጣም ተቀድማለህ በሉት በጌታ ባርኮት እስቲ ባርኮት ትገሙና በለው ለመጨረሻ ጊዜ በሉት አልቀናም በኢየሱስም ይሁንልህ አሜን ኦኬ እንዴት ነሽ ባንቺ ሰበብ ነው አሁን ይሄን ሁሉ ያወራ ነውና ለወንድም የሆነ ነገር ደስ አለሽ አሁን እሱን ታሪክ አወራው አይደለ አሁን የኔንም አወራው አይደለ እንትን እንደ ውርደት ምናምን አታስቢው እሺ እግዚአብሔር ፊት ነው ያለ ነው እኔ አሁን ያን ሁሉ ነገር ሳወራ ምንም አልተሸማቀቅኩም አምላኬ እግዚአብሔር ስለሚከብርበት በነገራችን ላይ ወገኖቼ ለሰዎች ክብራችሁን ለማውራት አትጋጋጡ ውርደታችሁን እንጂ ለመሰላችሁ ውርደታችሁን በሰሙ ጊዜ ያነሳችሁን ጌታ ያያል ይሄው ወላጅ እናቴ አምሮባት እዚህ ፊቴ ላይ ክብር ለጌታ ይሁን ከጌታ ቀጥሎ የሷ ጉልበት የሷ ጩኸት የሷ ለቅሶ በሄደችበት ጉባኤ ሁሉ አንድ ብላክ ፎቶ ነበረኝ ተንጠራርተው የጻፉት አንድ ቁጥር የሚመስል እና እስከ ቅርብ ጊዜ ቤቷ ነበር አሁን ኑር አይኑር አላቀም ካለ አንድ ቀን አምጥቻ ያሳያቸዋለሁ እና ያንን እያያዘች ትዞራለች በየጉባኤው ይሄ ቀጫጫ ልጅ ይሄ እንደዚህ አይነት የሚመስል ይሄ ሞኝ የሚመስል ልጅ ምናምን መልእክት ይመጣላታል ክብር ለጌታ ይሁን ባገኘችኝ አጋጣሚ ደግሞ ተነግረኛለች እኔ ፉገራ ነበር የሚመስለኝ እግዚአብሔር ምስክሬ ነው የምነግራቸው ፉገራ ነበር የሚመስለኝ ለአገልጋዮች ባለፈው ባሁኑ ሰው በባለፈው የአገልጋዮች ስልጠና ጊዜ ላይ የሆነ ምስክርነት ነግሬያቸዋለሁ አይደል ቅጽል ስም ሁሉ ነበረኝ ቤተሰብ ውስጥ ማለት ነው ቅጽል ስም ማለት ሞኝ ማይጠቀም ማይረባ አይነት ነገር አድርገው ስለሚያስቡኝ ማለት ነው ክብር ለጌታ ይሁን ለካ ታውቃላችሁ ጌታን ባታውቁትም ከልጅነት ጀምሮ ለካ ጌታ ክብር ሲያስቀምጥባችሁ ሊያስቀምጥባችሁ ሲፈልግ ለካ ዝቅ ነው የሚያረጋችሁ አልገባችሁ እዛም ዓለም ላይ ሆኜ ዱርዬም ቦዘኔም ሆኜ ቃሚም ጠጪም ማጫጭ ተደባዳቢም ሆኜ ግን በእውነት ፈርሃ እግዚአብሔር የሚባለው ነገር መሰለኝ አሁን ሲገባኝ እና ሰዎችን በተለይ ታላላቆችን ማከብር ነው በጣም ነበረብኝ እግዚአብሔር ይመስገን ስለዚህ ምን ልላችሁ ፈልጌ መሰላችሁ በውርደታችሁ በውድቀታችሁ አትፈሩበት ኢየሱስን የምታውቁ ከሆናችሁ ተናገሩ እናንተ ስትናገሩ ኢየሱስ ነው የሚታየው ክብር ለጌታ ይሁን ስለዚህ አሁን ሳትሸማቀቂ በደንብ እንድታወሪኝ ይፈልጋለሁ ልክ ደግሞ እንዳንቺ በተጽዕኖ ውስጥ ያሉ ብዙ ትውልዶች ስለሚፈቱ ምንም አትሞክሪም አማርኛ ትሞክሪያለሽ በቃ ዘና በይ አይዞሽ ኦሬዲ አሁን ነፃ ወጥተሻል እኮ ህይወት እንዴት ነው ደህና ነው ኑሮ እንዴት ነው ደህና ነው ውሎሽ እንዴት ነው እግዚአብሔር ይመስገን እንዳትዋሺ አሽሽ ታጨሻለሽ አታጨሽም አዎ አጭሳለሁ ሳታጨሺ መዋል ማድረግ ትችያለሽ አትችይ ለምንድን ነው እንደዛ የሚሆነው እኔ አታውቂም ግን በጣም ያስፈልግሻል በሆነ አጋጣሚ ነው ሰዎች ናቸው ወደዚህ ልምምድ ያስገቡሽ አንቺ ወደዚህ ልምምድ እና ገንዘብ የሚገኝበት ጥሩ ኑሮ የሚኖርበት ጥሩ ቤት ላይ የሚኖርበት ጥሩ መኪና የሚገዛበት ምናምን ህይወት አለ ብለው ነው የወሰዱሽ ከዛ ምንድነው የተፈጠረው ነገር ይኝ እስቲ بمنتهي مخنياتي خاتيخي
كأتو خلاه يترددن كوتا جن ما راجعني غني ስገባበት አልገባኝም ስወጣ ግን ጨነቀኝ መውጣት አቃታት ወደዚህ ልምምድ ያስገቡሽ ሰዎች ምን አብዝሽ ናቸው ናብዝ ልምምድ ተውኺ ሰባት ከመይ አይነት ሰባት የምታይ አይነት በከመይ ምኽሪ ምን አይነት ኪዳን ነው የገባሽ አይነት ኪዳን ይኻቲኽ ብምታይ ኪዳን አጭኺ ኃጢአቱ ዝናዘዝ ነፃ ይዝወጽ ራይ እሷም ኢድሚናንቲያ ኦኬ እነሱ ኢሉሚናንት ናቸው አጨብጭቡ ለጌታ ክብር ከዛኛው ህብረት ይሄ ህብረት ይበልጣል ይሄ ህብረት በልጁ በኢየሱስ ደም ነፃ የወጣ ህብረት ነው ቀደም ዘማሪው በመዝሙሩ ሲል ሰምተሽ ከሆነ በነፃነት እንኖር ዘንድ ክርስቶስ ምን አለን ይላል አሁን ነፃ የወጣሽበት ቤትና ነፃ ያወጣሽ ጌታ አለ ሳትሳቀቂ አውሪ አንቺ ባለማወቅ ነው የገባሽው በልጅነት አእምሮ ነው የገባሽው ልክ እንዳንቺ ብዙ ሴትና ወንድ ልጆች ወደዚህ ወደ ሉሲፈር ወደ ኢሊሙናት ህብረት ውስጥ እየገቡ እየጠፉ ነው የሰው መጥፋት አያሳዝንሽም አንቺ አልተጎዳሽም እማዬ ተጎድቻለሁ ሌላ ትውልድ ወደዚህ አይነት ልምምድ ውስጥ እንዳይገባ ኦኬ ምን ትያቸዋለሽ አንቺ ተጠቅመሻል ተጎድተሻል ኦኬ ነተኻለ ትውልድ ናብዝ ንስኽ ዝዓተኺ ንኸይኣቱ እንታይ ትብልዮም መልእኽቲ እንዴት የሞኽብል ግን ሕማ ነገር መሆን ጥራሕ ያኽነግር ዝኽእል ወት ሕማ ከመይ ግለጽ እስኪ ሕማ በቃ እንታይ ሞ ምንታይ ክገልጾ እንዴ መግለጫ የለውም በጣም መጥፎ ነው በምን ልግለጠው ባቶይ በልጅ በኢየሱስ ስም ስለዚህ ብላቴና አመሰግናለሁ ርኩሱ መንፈስ በወጣበት ቅዱሱ መንፈስህ አሁን ያገኛት በኢየሱስ ስም የትኛውም ተጽዕኖ ለዘላለም ይወደቀ ይሁን ተፈጸመ እግዚአብሔር አምላክ አንቺ ጋር ይሁን ሩኮኝ